መልእክተኛነት ያው ከአላህ Subhanahu Wa Ta'ala ከአላህ መልእክት እንደተሰጣቸው መለኮታዊ ራእይ አላህ Subhanahu Wa Ta'ala እንደላካቸውና የሱ ባሪያ እንደሆኑ ሐታ ወህዩን ወይም ይሄኛው ግልጠ መለኮት ወይም መለኮታዊ ራእይ ያመጣልን ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ሐታ ሊመለኩ ወይም ሊጠሩ የማይገቡ ናቸው። እሱን የላካቸው አላህ ነብዩ ሰለላሁ ዐለይሂ ወሰለም የላካቸው አምላክ ነው ሊጠራ የሚገባው ማለት ነው። ሊከጀል የሚገባው እሱ ብቻ ነው። እና እህታችን ያው ወሬ አላብዛብሽ ወንድሞችም ስላሉ ብቻ አሁንም ሃይማኖት በጨበጣ የለም ወይ ምስጢር ነው የሚባል ነገር የለም ወይ ኢመን እንዲሁ በቃ ይገለጥልሃል ምናምን የሚባል ነገር የለም። እዚህ ላይ ኢመን ይገለጥልሃል አይደለም፣ ተምረህ ታውቃለህ። ያላወቅከውን ነገር ደግሞ ትጠይቃለህ። አላህ ቁርአኑ ላይ ፈስአሉ አህለ ዚክሪ እንኩንቱም ላ ተዕለሙን ካላወቃችሁ የእውቀት ባለቤቶችን ጠይቁ ያለው አላህ Subhanahu Wa Ta'ala እውቀት ያላቸውን ሰዎች ይህን ነገር ምን ያደርጉልሻል? ያብራሩልሻል እንጂ ይሄ ባንቺ አይምሮ የሚፈታ አይደለም እንደዚህ አይደለም የሚባል ነገር የለም። እህታችን ስምሽ ማን ነበረ? ስም እያሉ ነው አያህሉሽ መስፍን። እሺ የምትወጂው ስም አለ? ምንድነው? ኡስታዝ አንዴ አያህሉሽ መስፍን። ኦኬ እሺ ጠይቃት ኡስታዝ ተፈضل። ስሙን የምትወጂው ስም አለ ከእስልምና? እስካሁን እየጠሩኝ ያሉት በስራ ላይ አሚና ነው። አሚናን በጣም ነው የምወደው። አሚና ግን ማን እንደሆነች ታውቂያታለሽ? በእስልምና አሚና ኦኬ ኡስታዝ ንገራት ማለት አሚና። ይሄን ስም ወደሽዋል በጣም? ኦኬ ግን አንድ ያጠር ያለ አሚና ማናት የሚለውን እንድታውቀው ደግሞ እሱን ኡስታዝ ንገራትና አሚና ኢንሻአላህ። ማሻአላህ የሚያምር ስም ነው፣ በነገራችን ላይ ምርጥ ስም ነው። ማሻአላህ አሚና ብለው ማለት የነብያችን ሰለላሁ ዐለይሂ ወሰለም የእናቱ ስም ነው። አሚና የእናቱ የነብዩ ሰለላሁ ዐለይሂ ወሰለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእናቱ ስም ነው። አሚና ቢንት ወህብ ወይም አሚና ነበር ስሟ እና ምርጥ ስም ነው እንትን ያልሽው። ብቻ ያው ትጻኝበታለሽ አላህ እንትን ያዝናሽና ምርጥ ስም ነው። ያው ከስር በጣም ስም እያሉ ስለነበረ እነሱን ለማውጣት ነው ሊመርጡላት ነው። ለምን ብዙ ጊዜ ኡስታዝ ስም ይባልና ይምረጡልኝ ይባላል። ከዛ ሁሉም ይኸው ሀያት ምናምን ኸዲጃ አይሻ ምናምን ይላሉ። ከዛ የኔን ወሰደች ለማለት ነው። ለማንኛውም እሷ እንደ ፍላጎቷ ነው። አሚና ትፈልጊያለሽ ወይ ሌላ ስም ይውጣልሽ? 6 ዓመት ሙሉ